ናታን ወደ እናቱ ጋር በመሄድ እንግዲህ አንቺ ነሽ ሰላምን ውጭ ያልሻት በማለትም እንግዲህ ይነግራታል። እና በዚህም ጊዜ ማሚ ምንድን ያለችው አሁን እኔ ነኝ ውጭ ያልኳት ምክንያቱም አታስፈልግም ስትልም እንግዲህ ይነግራታል። እኮ ለምንድን አለ ለምንድን ነው ውጭ የምታያት ሲልም እንግዲህ በቃ አወድ ውጭ ብያታለሁ ከዛ ከቤት ውጭ ብያታለሁ ስትልም እንግዲህ ትመልስላታለች ማለት ነው። እና ናታንም እንግዲህ ማመን ያቃተው ቆይናና ማሚ ለምንድን ነው እንደዚህ የምታደርገው ለምንድን ነው ውጭ ያልሻት ሲልም እንግዲህ በተደጋጋሚ ጠይቃታል። እንግዲህ ማሚም እዛ ቤት እንደማታስፈልግና ከእንግዲህም በኋላ ሰላም የምትባል ልጅ የለችም በማለትም ለናታን ትመልስለታለች። እና ናታንም እንግዲህ እንደዛ ከሆነ ይኸውልሽ እሷን የምታስወጫ ከሆነ ወይ አሁኑኑ ደዌና ከዛ ከቤት መውጣት እንደሌለባትና መቆየት እንዳለባት ትናገሪያለሽ ስላትም ማሚም በፍጹም ይሄንን ነገር አላደርገውም እንደውም ታውቃለህ ወደዛ ቤት ተመለሸ ሲሄድ ሰላም የምትባል ቤት እንዳላገኝ በማለትም እንግዲህ ትነግረዋለች። ናታን በዚህ ጊዜ ምን አይነት ውሳኔ ነው የወሰነው? እንደዛ ከሆነ ማሚ በቃ እኔም እንግዳ ከዛ ከቤት እወጣለሁኝ ሰላምን ይዤ ወጥቼ ለብቼ መኖር ፈልጋለሁ ሲልም እንግዲህ ይነግራታል። እንደዛ አይነት ውሳኔ ከወሰንክ ይኸውልህ እናት አለኝ ብለክ እንዳትመለስ ስትለው አንቺም ከእንግዲህም በኋላ ልጅ አለኝ ብለሽ እንዳትፈልጊ በማለትም እንግዲህ ቆራጥ ውሳኔ ናታንም ይወስናል። እና እነህንን ነገር ማሚ መቀበል ነው ያቃታት። ቆይ ይሄ ልጅ እንዴት ነው የጠገበው በማለትም እንግዲህ የሆነ ነገሮችን ቀለል አድርጋ ነበረ ያለፈችው። ሮዛ እንግዲህ ያው እንዳያችሁ ሰላምዬን ምንድነው ያለቻት እንግዲህ እውነት ንገሪ ማሚ ነች ከዚህ ከቤት እንድወጪ የነገረችሽ ስትላትም አይኔ በፍጹም እኔ ማንም ሰው ውጪ ብሎኝ አይደለም በራሴ ነው መውጣት የምፈልገው ስትልም እንግዲህ ትነግራታለች ማለት ነው። አይ በፍጹም አንቺማ እንደዚህ አይነት ውሳኔ ልትወስን አትችም፣ እውነቱን ንገሪኝ አትፍሪ ትላታለች ማለት ነው። እና ሰላምም እንግዲህ ይኸውልሽ ሮዛ እኔ በጣም ፈርቻለሁኝ ማሚ ብዙ ጊዜ ስለ አባቴ በተደጋጋሚ የማይሆን ወሬ እያወራች ነበረ። አባቴን የሆነ ነገር አታደርግብኝም አይደለ ስትልም ማለት ለምንድነው ማለት ምን ብላ ነው የምታደርግብሽ? እኔ እንጃ ብቻ ብዙ ነገር ስታወራ ነበረ ስትልም እንግዲህ ለሮዛ ትነግራታለች። ሮዛን በዚህ ጊዜ ትስቅና ወይ አንቺ ልጅ ትላለች። ምንድነው ምናምን ስትላትም እንዴ ይኸውልሽ ማሂ የሰላም አባት እያስፈራራኝ ነው ብላ ከተናገረች እኔ ደግሞ አባትሽ ሆኜ እየተወንኩኝ ያለሁት እኮ እኔ ነኝ ትላታለች። ከዛ በዚህ ጊዜ ሰላም እየተተነፈሳለች። ምን አለች? አውድ እኔ ነኝ እኮ ያንቺ አባት ሆኜ እንግዲህ የናታን ፍቅረኛ አባት ሆኜ የምተውነው እኔ ነኝ። ስለዚህ ምንም ነገር አታስቢ ትላታለች። እኔ እኮ በጣም ሰግቼ ነበረ ታውቂያለሽ። ቆይ አንቺ ታዲያ አባቴ መስለሻችሁ የሆነ ነገር ቢያደርጉሽ ስትልም እንግዲህ አታስቢ እኔን ምንም ነገር አያደርጉኝም ሮዛ እኮ ነኝ እያለችም ቀብረር እያለችባን ነበረ ማለት ነው። እና መቼም ገጠር ድረስ ሄደው የማይሆን ነገር አያደርጉም ማለት ስትል አይ አታስቢ እንዴት ነው የምታስቢው አንቺ እንደዚህ አይነት ነገር አትጨነቂ ማለት ምንም ነገር አይፈጠርም። እና ደግሞ አንቺ ከዚህ ከቤት እወጣለሁ የሚለውን ሀሳብ መሰረዝ አለብሽ። አንቺ ከዚህ ከቤት የምትወጪው ሙሽራ ሆነች ነው በማለትም ሮዛዬ እንግዲህ ለሰላም ትነግራታለች። ሰላምም ትቀልጃለሽ አይደለ ስትልም ከምሬ ነው ይልሽ አንቺ ሙሽራ ሆነች ነው የምትሄጁ እያለም እያጽናናት ነበረ ማለት ነው። እያጽናናቻት ነበረ። እና ሌላው ያው የሮዛ ወንድም ነው የመሄ ወንድም ማለት ነው። የመሄ ወንድም አሁን ላይ እንደተመለከታችሁት ከሮዛ ትልቅዬ ፍቅር ይዞታል። እና ሲያገኛት ራሱ አንዴ ራሱ አገኛትና እንዴት ነሽ ምናምን አላት። ደህና ነኝ አለችውና ከዛ ማለት ማሄ የለችም አለችው። አይ እኔ እንኳን ማሄን ፈልጌ አይደለም የመጣሁት አንቺን ፈልጌ ነው አላት። ነው እንደ ምናምን ስትልም አዎ ምን መፈለግ አይቻልም እንዴ ስትል አይ እንደዛ ማለት ሳይሆን በቃ እሺ በሌላ ቀን እናወራለን ትለውና እንግዲህ ጥላው ሂደት ስትል እጇን ይይዝና ተመችተሽኛል አላለም። ከዛ በዚህ ጊዜ ሮዛዬ እጇን ታስለቅቅና ትሄዳለች። በይ እንግዲህ በጣም ተናዶ ነበረ እና በጣም ተናዶ ነበር ክሩቤል ማለት ነው። እና በጣም ተናዶ እንግዲህ ማሄ ጋር ይሄዳል ማለት ነው። ማሄም እንግዲህ ግን ማሄ ብሎ እንግዲህ ተጠራ። ማሄ ወደ ቤት እየገባች ነበረው ማለት ነው። እና ወደ ቤት ስትገባ እንግዲህ ግን ሮዛ ፍቅረኛ አላት እንደ ምናምን ብሎ ይጠይቃል። ለምን ጠየቅከኝ ምናምን ስትለው ዝም ብለሽ የጠየኩሽን ነገር መልሽልኝ። በጣም እኮ ነው የተንቀባረረችው ልታናገረኝ እንኳን እኮ ፍቃደኛ አይደለችም ስትለው እንዴ ምን ነው ፍቅር በልመና አይሆንም ትለኛል ነበር እንደ ስትለው አዎ አሁንም ቢሆንም አለምናትም ታያለሽ አንበርክኬ እስሬ የራሴ ያደርጋታለሁ ሲልም እንግዲህን ይነግራታል ማለት ነው።
እና እሺ በቃ እንደዛ ከሆነ ወንድሜ ለማንኛውም ተረጋጋ ክሩቤል፣ ምን እየሆንክ ነው? ለምንድነው እንደዚህ የምትሆነው? ስትልም እንግዲህ በቃ ካልፈለገች ተዋት ትለዋለች። እና ለማንኛውም ፍቅረኛ እንደሌላት ምናምን ትነግረዋለች። በዚህ ጊዜ ክሩቤልን በጣም ደስ አለሽ። በቃ እንደዛ ከሆነማ በቃ የኔው ነች እና ላታመልጭኝ አታሮጭኝ እያለ ነበረ ራሱ ማለት ነው። እና እንደዛ ምናምን ሲባሉም እንግዲህ ግን እና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። አሁን ላይ ደግሞ ያው እንግዳ ድራማ ላይ የምናውቀው ልጅ እንግዲህን እሱ ምንድነው ያው ማሂ እያለ ነው። ማሂን እንግዲህን ይችኛዋ ማሂ ተሆነ እንግዲህ ሌላኛዋ ባናቅም እንግዲህ ጎዳና ለጎዳና እየሄደ የእሷን ስም እየጠራ አንቺን አጥቼ የምሞት መስሎሽ ነበረ፣ ይሄ ወይን እየኖርኩኝ ነው፣ ከፈለግሽ ነይ አብረን እንኖር እያለ እንግዲህ ግን እንደተመለከታችሁት በጣም አላደለ ራሱን አያውቅም። በቃ ሜዳ ለሜዳ ነው የሚሄደው ማለት ነው። እና በዚህ ጊዜም እንግዲህ ግን እሷች ሮዛ እንግዲህ በተመልክተው ነበር እና ስትመለከተው ማነች እች ግን ማሂ ማለት ማነች ማያ ማነች እያለችም እንግዲህ ቆማ እየተመለከተችው ነበረ ማለት ነው። እና ሌላው እንግዲህ ማሜ ቤት ትመጣና ማለት ሮዛንም ናታንን እንዲሁም ሰላምን ሰብስባቸው ነበርና እና ሰብስባቸው በዚህ ጊዜ ሰላምዬ ትመጣለች። ተቀመጭ ነበር ያለቻት የሆነ ቁጥት ብላ ማለት ነው። እና ሰላምዬም ትቀመጣለች። ይኸውልህ ናታን በተከበርኩበት ሰፈር አዋረድከኝ፣ በቃ አንገቴን አስደፋይ፣ የሰዎች መጠቋቋም ያደረከኝ ስትልም እንግዲህ ግን እንትን ትለዋለች። ተዛማዬ ቆይ ለምንድን ነው አንቺ እንደዚህ የምትሆኘው አልገባኝም። ይኸውልሽ እኔ ያንቺን ፍላጎት እስከዛሬ አክብሬ ያለሁኝ ሁሉ ነገር ያንቺ ያልሽኝን ነገር አክብሬ ያለሁኝ። ስለዚህ አሁን ላይ ደግሞ በራሴ እንድኖር ተይኝ በቃ እማዬ ተይ ሲልም እንግዲህ ግን ይነግራታል። እንዴት ሰራተኛ ታገባለክ? ሰራተኛ ወዶ ከቤቱ ወጣ ልታስብለኝ ነው በማለትም እንግዲህ ትናገራለች። እና እንደዛ ስትለም እንግዲህ እኔ ማለት ናታን እንግዲህ ምንድን ያለው ሰላም ከዚህ ከቤት የምትወጣ ከሆነ እኔ እወጣለሁ ልጄ ብለሽ እንዳትፈልግኝ ይላታል ማለት ነው። እና ማሚ በዚህ ጊዜ በቃ የወላድ መሀን አደረግከኝ ማለት ነው ስትልም ሮዛ አይ በፍጹም እማዬ ይኸውልሽ የወላድ መሀን አድርጎሽ አይደለም ወይም ደግሞ ጠልቶሽ አይደለም፣ አሁን ላይ በቃ በራሱ እንድኖር ህይወትን ይኖርበት ተይው ስትልም እንግዲህ ግን ሮዛም ቀጠል ብላ ትናገራለች። ሰላም በዚህ ጊዜ በጣም ተጨናንቃለች። ማሚ ወደ ሰላም ጠጋ በማለት እባክሽን ሰላምዬ ልጄን ተይልኝ በማለትም እንግዲህ እየተማጸነቻት ነበርና እና ተማጽናት እንግዲህ ማሚም ወደ ክፍሏ ነበር የገባቸው። ክፍሏ ገብታ የወላድ መሀል አደረከኝ በማለትም እንግዲህ በጣም እያለቀሰች ነበረ። ሮዛ ተከትላት ገብታ ምንድነው ያለቻት? ማሚ የወላድ መሀል አድርጎሽም አይደለም ጠልቶሽም አይደለም፣ ስለዚህ ሰላምን ይወዳታል፣ ሰላምን በጣም ያፈቅራታል ስትልም እንግዲህ ትነግራታለች። ናታን በነገራችን ላይ ለማሚ ወደሽም ጠላሽም ሰላም ሚስቴ ነች፣ ስለዚህ ይህንን ነገር ደግሞ አደርገዋለሁ እንዳትጠራጠሪ ብሏታል ማለት ነው። እና ይህንን ነገር እንግዲህ መቀበል ነው ያቃታትና እሷ እኔ ጥሩ ህይወት እንድትኖሩ ነው የምፈልገው ስትልም እንግዲህ ያው ከማሂ ጋር ነው ጥሩ ህይወት የምትኖረው፣ እኔ የመረቅኩት ልጅ ነው የምታገቡ፣ ግን ደግሞ በፍጹም ማሂና ሰላም እንደምንመለከታቸው ሰላም የቤት ሰራተኛ መሆኗ እንዲሁም ደግሞ ማሂ መዘነጧ ነው እንጂ ልዩነታቸው እንግዲህ በጸባይም ሆነ በሁላ ነገር እንግዲህ ደግሞ ሰላም እንደምትበልጥ ሁላችንም እናውቃለን። እንዲሁም ለናታን የምትሆነውና የምትመጥነው ሰላም ነች ብዬ ነው እኔ በራሴ የማስበው ማለት ነው። እናም ፍቅርም አለ፣ ይዋደዳሉ መቼም እንግዲህ ሰው ሁሉም ከሚወደው ጋር ሲኖር አሪፍ ነው ብዬ ነው የማስበው ማለት ነው። አሁን ላይ ማሂ ለማሚ ራሱ ምንድን ነው እያለቻት ያለችው? የናታን ፍቅረኛ ማነች ማሚ? የናታንን ፍቅረኛ ፈልገን ማግኘት አለብን እያለቻት ነበረ። እና ቆይናና እንዴት ነው የማሂ ፍቅረኛ ማለት የናታንን ፍቅረኛ ማናገኛት ማለት ቆይ አንድ ቀን እንኳን አትወጣም እንዴ ስትልም አይ እስር የሆነ ነገር እኮ አይታይም ማለች ማሚ አፋ መለጣትና ማለት ነው። እኔ ግን ማሚን ወድጃታለሁ፣ ምክንያቱም ሰላምን አንደኛ አሳልፋ አልሰጠቻትም። እንግዲህ ያው ለምን አሳልፋ እንዳልሰጠቻት ባናቅም እንግዲህ እስካሁን አሳልፋ አልሰጠቻትም። እንግዲህ ደስ ብሎናል ማለት ነው። ለማሂ አሳልፋ ብትሰጣት በጣም ችግር ነበረ። እና በዚህ ጊዜ ሰላምዬ ምን ማሚ
ማለቴ የናታን ፍቅረኛ ስራችን ናት እንደምናምን ስትል አይ እንደዛ አልኩኝ እንደዛ እኮ ማለት አይደለም በማለትም ሀሳቧን እንግዲህ ታስቀይራታለች። እና ማሂም መቼም ቢሆንም እንግዲህ ተስፋ እንዳትቆርጭ እያለችም ናታንን የራስሽ ለማድረግ ጣሪ፣ መቼም ቢሆን በናታን ላይ እንዳትቆርጭ እያለችም እንግዲህ ስትመክራት ተመልክተናል። እና ወዶቼ ሮዛ ድራማ ይሄንን ይመስል ነበረ። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።